ሰላም እንዴናችሁ? ያላችሁ ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለሌሎች አካፍሉ። ዛሬ እንግዲህ ሰኮንዳ አንድ ያጎለገለ ጉረረ ነው የምጠቀመው። ትንሽ ጉንፋን ቢጤ ይዘኛል፣ ይቅርታ ጠይቃችኋለሁ። ዛሬ ሚዛናችን ይዘኑ መጣና እንግዲህ መማር አለባቸው የማራኪን እድል ወስዳለች የሚለውና ቶኪቾ ስለ ሲዳማ ሐዋሳ ከተማ የተናገረ ነው። እንግዲህ አንዳንድ ሰዎች መማር የማራኪን እድል ወሰደች ይላል። ወላይታ ደግሞ የሐዋሳን እድል ወሰደች። ወላይታ ደግሞ ሀዲያ ደግሞ የሐዋሳን እድል ወሰደች። መልካም አስተዳደር ከሌለ፣ ሙስና ከሌለ፣ እንጉልት ካለ፣ ዞረኝነት ካለ ከየትኛውም ከተማ ቢሆን ህዝብ በገዛ ፍቃዱ ነቅሎ ይወጣል። ይሄን ወቅ በቃ ሙስና ካለ ምታንጎላታ ከሆነ ዞረኝነት ካለ ባህር ዳርም ይሁን አምባም ይሁን አዲስ አበባም ይሁን ጎንደርም ይሁን ዶሮ አርቀስም ይሁን ቡታጅራም ይሁን ህዝብህን በአግባቡ መያዝ መቻል አለብህ። አንተ እድሉን ካልተጠቀምከው፣ አንተ ባለሀብቶችን ካልተንኮባከብክ፣ አንተ የመልካም አስተዳደር ካልዞረጋ ህዝብ ለቆ ይወጣል። አለቀ በቃ። ሐዋሳ እንደዚህ አልነበረም። ከ7 ዓመት በፊት እናውቀዋለን። ከ6 ዓመት በፊት እንደዚህ አልነበረም። ሐዋሳ ክልል ከሆነ በኋላ ያድጋል፣ ይሞነዶጋል፣ ሰማይ ላይ ይኖካል የተባለው ከተማ ምን እንደሆነ እናውቃለን። እንዴት ውሃ የተኮለሰበት ጭር እንዳለ ከተማ እኛ አይተናል። ምክንያቱንም እናውቃለን። አሁን ፋይል ወደ ኋላ መጎርጎር አያስፈልግም እንጂ ወላይቶች ላይ ሀዲዮች ላይ የደረሰው ግጭቶ የሞተው ሰው አይተናል እኮ በቪዲዮ ማስረጃ እኮ እስከዛሬ እኮ ተቆምጧል። ታሪክ እኮ አሁን በአንደኛው ክፍለ ዘመን ማንንም ማጭበርበር አይችልም። የነበሩ ቁም ስቅሎች እናውቃለን። ወላይቶች እንዴት ሐዋሳ ለቆ እንደሄዱ፣ ሀዲያጭ እንዴት ሐዋሳ ለቆ እንደሄዱ፣ በምን ምክንያት እንደሄዱ። ሰው ከንብረቱ ዝም ብሎ አይነቀልም። ሰው ከኖረበት ካደገበት ላቡን አንጠባጥቦ ካጠናከረው ካቆመው ቢዝነስ ሰው በምንም ተአምር ለቆ አይሄድም፣ የከፋ ነገር ካልመጣ። ስለዚህ ሐዋሳ ላይ ከፍተኛ ሙስና እንዳለ ማንኛውም ሰው ያውቃል። ውንብድና አለ፣ ብዙ ችግሮች አሉ። ይሄ ማለት ሐዋሳ ብቻም አይደለም፣ በተለያዩ ከተሞች ሌብነት አለ፣ ሙስናም አለ። ነገር ግን ሐዋሳ በዚህ 4 እና 5 ዓመታት ውስጥ ምን ያክል ለውጥ እንዳለ ህዝቡ ራሱ ምስክር ነው። የሆነ ሆነ እሱ አይደለም አሁን ትልቁ ነገር። አንተ እድሉን ካልተጠቀምክ ሌሎች እድሉን ይጠቀሙታል። በቃ ባህር ዳር እድሉ ካልተጠቀመች ደብረ ማርቆስ ትጠቀማለች። ለምን ደብረ ማርቆስ አደገች ብለህ መናደድ አትችልም። ደብረ ማርቆስ እድሉን ተጠቅማ ካላደገች ባህር ዳር ልታድግ ትችላለች። ለምን ባህር ዳር አደገች፣ ለምን ደብረ ማርቆስ አላደገች ማለት አትችልም። መልካም አስተዳደር መዘርጋት አለበት። ህብረተሰቡን ማስተዳደር አለበት። ባለሀብቶችን ማማለል አለበት። አሜሪካ እኮ ባለሀብት ለመሆናለች። አታውቅም እንደ ይሄንን እንኳን ሲዳማ እንኳን ሐዋሳ እንኳን ወሎጋ እንኳን አምቦ ቀርቶ አሜሪካ ነች የባለ ሀብት ጉልበት ይሶማሉ። አሜሪካ የሰለጠነችው በኢትዮጵያኖች ያማረችው ያሸወረቀችው በኢትዮጵያኖች፣ በኬንያኖች፣ በሶማሌዎች፣ በጋናዎች፣ በናይጄሪያዎች፣ በህንዶች፣ በእንግሊዞች፣ በጀርመኖች ዓለም በሙሉ አለ። አሜሪካ ውስጥ ኒውዮርክ ውስጥ፣ ዋሽንግተን ውስጥ፣ ካሊፎርኒያ ውስጥ ዓለም ሁሉ ተሰብስበው አሜሪካን እያሳደጉ ያለው እንኳን ሐዋሳ። ስለዚህ እድሉን መጠቀም አለብህ። አሁን አሜሪካ ምንድን ነው ያለች ሰሞኑን? ማንኛውም ባለሀብት ይሄን ያክል ሚሊዮን ያለው ዶላር ያለው ባለሀብት ከመጣ ዜግነት በአንድ ቀን ተመልከት። አየህ፣ እድሉ ይጠቀሙበታል። አንተ እድሉ ካልተጠቀምከው አንተ ከተንኮረፈፍክ ሌላ ይንኮረፈፋል ማለት አይደለም። ማራኪ ቲክቶክ ዶበራት ማለት መማርም ይዶበራት። ማራኪ ቲክቶክ ካልፈለገች መማርም መፈለግ የለባትም። ማራኪ ከዶነዘሰች መማርም ትዶንዘስ ማለት ነው። እንዴት ነው ጭንቅላታችን ያስባል? እንዴት ነው የሚያስበው? አሁን እኔ እየሰራ ነው፣ እኔ አልሰራም ማለት በቃ ሌሎች አይስሩ ማለት ነው። ይሄ ሙቀኝነት ነው፣ ሾሮኝነት ነው። ምን እንደሆነ ምክንያቱ ራሱ አይገባኝ። ምን አይነት አማርኛ እንደሆነ ራሱ አይገባኝ። ለምሳሌ ወለጋ አካባቢ ያለው ግጭት ብዙ ሰው ወደ አምቦ መጥቷል። አምቦ በጣም በከባድ ሁኔታ ሰፍታለች፣ ተጮናንቃለች። ስለዚህ ወለጋ እድሉን ካልተጠቀምነው ሰው ወደ አምቦ ይመጣል። አምቦ ችግር ካለ ሰው ወደ ወለታ ይመጣል። ጎንደር ችግር ካለ ባህር ዳር ይመጣል። ቆቦ ችግር ካለ፣ ወልዲያ ችግር ካለ ሰው ወደ ደሴ ይመጣል። ለምን ደሴ አደገች ማለት አትችልም። ችግር ያለበትን ቦታ ችግር አስተካከል። 4 ነጥብ። ሐዋሳ ችግር ካለ ሰው ወደ ወላይታ ይሄዳል፣ ወደ ሀዲያ ይሄዳል፣ ወደ ከፋ ይሄዳል፣ ወደ ቡታጅራ ይሄዳል። ከአንተ ጋር ማንም አይታገሉም። በገዛ ሀብቱ ችግር ውስጥ ጉስቆልና ውስጥ መለቃቀስ ውስጥ መግባት አይፈልግም። አሜሪካ፣ እንግሊዝ፣ ጀርመን፣ ፈረንሳይ የትም አገር ብር ያለው ሰው መንገዱ ክፍት ነው። እኔ ብር ካለኝ አሜሪካ ኤምባሲ ኖጎ መሄድ ይችላል። ኖጎ ገብቼ እንግሊዝ፣ ጀርመን፣ ፈረንሳይ፣ ጣሊያን ዓለምን መዞር ይችላለሁ ብር ካለኝ ማለት ነው። ማን የናንተ ነገር ይልሳል? ስለዚህ ሙስናን አጥፋ፣
መልካም አስተዳደር አርግ። ልክ የማራኪን እድል መማር እንደተጠቀመች ግን እንደዛ አይደለም። የማራኪን እድል መማር አልተጠቀመችም። እንደዛ የሚባለው መማር ለማራኪ ፎሎወሮች የሻይ ሰጥታ ገንዘብ ወስዳ አማልላ እግር ስማ ለምና አይደለም። ፎሎወር ስትወድ ነው ላይክ ስትወድ ነው ፎሎ ሞታ አደርገ እንጂ በጉልበት አይደለም። ደሞ በሌላ ሞተት የሎማዳች ደግሞ አሁን ደግሞ ቲክቶክ ላይ እድሌን ወስዶብኝ ጀመራች እንዴ? እና ከተሞች እድሎች ተጠቀሙ። እድል ወስዶብኝ አመር ላይ ተንከባሉ ልጀምርና እንዲ ከተሞች ደግሞ እንደዛ አይደለም። በቃ ሙስና አጥፋ፣ ባለሀብት እሽሩሩ በሉ። ባለሀብት ሲመጣ በደንብ እቁፍ ድጉፍ አርጉት፣ የስራ እድል እንዲፈጠር ፈታ ዘና ብሎ ድርጅቶቹ እንዲተክል ዋስትና ስጥ። እንደዛ ከሆነ አገር ያድጋል። ሉንገራች ዛሬ ከዚህ ከተማ ውጣ ብለው ሰው የሚያባርሩ መስተዳደር ካለ ወይም ግለሰብ ካለ ወይም አላፊዎች ካላችሁ አሁን አረጋ እላቸዋለሁ። ጉልበት ስመው ይቁርታ ጠይቀው እጉር ላይ ወድቀው ይመልሳሉ። ሰዎችን ያባረራችን ሰዎች እዚህ ብላችሁ ለማየት ያውቃችሁ። በእውቀት ነው እኮ መነግር ያለሁት። ይህ ትንቢት እኮ አይደለም፣ ጉድ ነዋ። ባለሀብት ቆለለ ወዛደር ምን አባት ሰርቶ ይባላል። እኛ ምን ሰርቶ እንባል? እስቲ ንጎር። ባለሀብት ቆለለ አናጺ ምን ይሰራል? ጉንበኛ ምን ይሰራል? ባለሀብት መጥቶ ፎቅ ሲሰራ ነው እኮ ቆንሰራ ምን ሰራው፣ ጅብሰምም የምትሰራው፣ ዲኮርም የምትሰራው፣ ጥበቃም የምትሰራው፣ ኢንጂነሩም የሚሰራው፣ አርክቴክቸሩም የሚሰራ፣ ሁሉ በሙያ የሚሰራ፣ ነጋዴ የሚሰራ ባለሀብት ሲኖር፣ ባለሀብት ቆለለ አለቅ። ኢትዮጵያ ውስጥ ግጭት የተነሳባችን እያንዳንዱ ከተሞች ወና ነው የሆነ ሲኦል ነው የሆነ። ሰው ደግሞ አይመለስ። እቺ ነው አንድ ሰው ከወልዲያ ነቅሎ ደሴ ከገባ በኋላ ወደ ወልዲያ አይመለስም። ይሄን ወቅ ይመስላል። አንዳንድ ሰው ለጉብኝት እኮ አይደለም ይሄደው። አንድ ሰው ከወለጋ ነቅሎ አምቦ ከገባ በኋላ ወደ ወለጋ አይመለስም። ለምን? አምቦ ላይ ቤት ይገዛል፣ ልጆቹ ትምህርት ቤት ያስገባል፣ ሱቅ ከሆነ ሱቅ ይከፍታል፣ ሆቴል ከሆነ ሆቴል ይከፍታል፣ ስራ ከሆነ እዛ ይገባል። አለቀ። ከወልዲያ ከቆቦ ነቅሎ ደሴ ቤት ከገዛ በኋላ ስራ ከጀመረ በኋላ መስመር ከያዘ በኋላ ቶሎ ተመልሶ ወደ ወልዲያ አይመጣም። ስለዚህ ወልዲያ እየነጠፈች ትመጣለች ማለት ነው። ይህን ማወቅ አለብህ። ይህን ከአሰላ ሰው ቤቱን ነቅሎ ወደ አዳማ ከመጣ በኋላ ወደ ናዝሬት ከመጣ በኋላ ወደ ይመለስልኛል ወደ አሰላ ብላ አታስበው። ለምን? ስራ ለጉብኝት አይደለም የመጣ ኑሮ ብለን የመጣ ቦት ጋር ገዝታ ሊሆን ይችላል። ልጆች ትምህርት ቤት ገብተው ሊሆን ይችላል። ማህበራዊ ህይወቶች ጀምረው ሊሆን ይችላል። ስለዚህ እግር ስመው ተንከባክበው እንኳን እና ተመለስ ቢል አይመለስም። ይህን ነው። ስለዚህ ተንከባከብ። አዋሳ የሰራች ስህተት አይነት ብዙ ከተሞች ተሰርታል። በእርግጥ እድሉን ደግሞ ለልጅ ተጠቅማል። ልክ የማራኪ እድል መማር ተጠቀመች አይደለ ያላችን። ስለዚህ አንዱ ከተማ በፈዘዘ ጊዜ በጠገበ ጊዜ ከጠገበ ጋር እየተለማመጠ ጉልበት እየሳመ ይኖራል ማለት አይደለም። ይሄ ነው እኮ በቃ እንደ አቅሙ ይከስራል። ሰው ወዶ ከተማ ለቆ አይደል። በስንት መከራ ያለመደውን ቢዝነስ በስንት መከራ ጎረቤት የለመደውን ነፍሱ የተቀራኘችውን ከተማ ሰው ለቆ አይደል። የግድ ሲሆን ነው። የግድ ነው ደግሞ አንድ እርሙን አውጥቶ ከወጣ በኋላ ወጣ። በነገራችን ላይ የምትወዱት ከተማ በጣም የምትወዱት ህዝብ የኖራችሁበት አካባቢ ወደ ግጭት ወደ ደም መፋሰስ ቤተሰብ ወደ ማጣት ካያችሁ ከዛ በኋላ ያን ከተማ ስታስቡት ራሱ ነፍሳችሁ ትጨነቃለች። ስለዚህ ሰላም ፍጠር። የትኛውም ክልል ነው ማለት ያለው። ባህር ዳር እድሉን ካልተጠቀመች ጎንደር ብትጠቀመው ምን ምቀኝነት ይይዛል? ጎንደር እድሉን ካልተጠቀመች ባህር ዳር ይጠቀማል። ወልዲያ ካልተጠቀመው ደሴ ካልተጠቀመው ወልዲያ ይጠቀማል። አምቦ ካልተጠቀመች ወለታ ካልተጠቀመች አምቦ ትጠቀማለች። የተሰጠውን እድል በአግባቡ መጠቀም፣ ሙስናን ማጥፋት፣ መልካም አስተዳደር መዘርጋት ግዴታ ነው። ይህን ደግሞ ካልተጠቀምክ ደግሞ አሜሪካ ትጠቀማለች። እንዴ ኢትዮጵያን ባለሀብቶች እኮ ዱባይ ሄደው ቤት እየሰሩና አይደለም እንዴ? እድሉን ምንድነው ያለው? ዱባዮች ይጠቀሙታል። ያን ሁሉ ሚሊዮን ዶላር ከኢትዮጵያ እየሸሸ ወደ ዱባይ ይሄዳል፣ ወደ አውሮፓ ይሄዳል፣ ወደ አሜሪካ ይሄዳል። ለምንድነው እኛ አገር ኢንቨስት ማይደረገው? ለምንድነው ገንዘብ እዚህ የማይቀመጠው? ለምንድነው ዜጎች ወደዛ የሚሸሹት? መጠየቅ ነው፣ ራስን መጠየቅ፣ ህሊናን ማሰራት፣ ጉራና ቀኝን ማሰብ እና ዱባይ በረሃ ነው። ነገር ግን ዓለም በሙሉ እየተሰበሰበ ዱባይ ላይ ኢንቨስት ያደርጋል። ለምን ብለው መጠየቅ ያስፈልጋል። እና እድሌን ወስዶብኝ፣ አበበ እድሌን ወስዶብኝ፣ ከበደ እድሌን ወስዶብኝ። የምን እድል ነው የሚወስደው? ነቃበል፣ ስራ፣ ቆልጦፍጦፍ በል፣ ቆፍጦን በል። በቃ ከዛ ነገሮች ሲስተካከሉ ሁላችን ተጠቃሚ እንሆናለን። አይ እኔ ሙስናውንም አልተውም
ዘረፋንም አልተውም፣ ዘረኝነቱንም አልተውም፣ ህዝብም አንገላታለሁ ከተማ የሚልማ እንደዛ አይልማም። ለምቶ አያውቅም። ዓለም በግለሰብ ነው የለማ እንጂ በመንግስት እጅ ዓለም ለምቶ አያውቅም። የትኛውም ዓለም በባለ ሀብቶች ነው ዓለም የምትበለጽገው። ባለ ሀብቶች እነሱም ወደ ሙስና እንዳይሄዱ፣ ሙስናም ወደ እነሱ እንዳይመጡ ስርዓትና አግባብ ይዘው እንዲኖሩ ማድረግ ተገቢ ነው። ይህን ሀሳብ ነው። ሀሳብ ሲሞቻችን ላይ ከአርግ ሼር አርግ ፒስ